ግሩፓችን ላይ ጥቂት ጥቅሶችን ስለ መንገድ አውጥቼ ጽፌያለሁኝ። ካያችሁት ቢያንስ አንድ 20 ጥቅሶች አሉ ከ119 የተወሰዱ አይታችሁታል። ሆክማ ላይ አለ። አንደኛው ለምሳሌ መንገዳቸው ነቀፋ የሌለበት በእግዚአብሔርም ሕግ የሚሄዱ የተባረኩ ናቸው ብሎ ነው የሚጀምረው አይደል? 119 ሲጀምር መንገዳቸው ነቀፋ የሌለበት በእግዚአብሔርም ሕግ የሚሄዱ የተባረኩ ናቸው ይላል። ስለዚህ አንድ የነቀፋ የሚባል መንገድ አለ። ሁለተኛው መንገድ ደግሞ የእግዚአብሔር ሕግ የሚባል መንገድ አለ አይደለም? ልክ መዝሙር 1 ሲጀምር እንደሚነግረን ሁሉ ሁለት አይነት መንገድ አለ እና ምርጫቸውን የእግዚአብሔርን ሕግ ያደረጉ እነሱ ብፁዓን ናቸው ይለናል። ልክ መዝሙር 1 ላይም ምስጉን ነው፣ ብፁዕ ነው የእግዚአብሔርን ሕግ በማሰላሰል በዚህኛው መንገድ የሚሄድ በኃጢአተኞች መንገድ አይሄድም። እነሱ በሚውሉበት ስፍራ አይቀመጥም። የሚሄደው የሚያሰላስለው የእግዚአብሔርን ቃል ነው ብሎ ይጀምራል። ስለዚህ 119ም አመፅን የማያደርግ በእግዚአብሔር መንገድ የሚሄድ ይለናል። ቁጥር 3 ደግሞ ስለዚህ የተመረጡትን ቁጥሮች ልንገራችሁ። ቁጥር 5 ደግሞ አለ ስርዓትህን እጠብቅ ዘንድ ምን ነው መንገዴ ጽኑ በሆነልኝ ኖሮ ይላል። የእግዚአብሔርን ስርዓት እንድጠብቅ ምን ነው መንገዴ ጽኑ በሆነልኝ ኖሮ ይላል። ቁጥር 9 ጎልማሳ መንገዱን እንዴት ያነጻል? በቃል መሰረት በመኖር ነው ይላል። ቁጥር 15 ድንጋጌን አሰላስላለሁ ልቤን በመንገድ ላይ ጥያለሁ ይላል። የማን መንገድ ላይ ነው ልቡን የሚያደርገው? የእግዚአብሔር መንገድ ላይ አይደለ? ድንጋጌ ደግሞ ይለዋል። ድንጋጌ የሚያወጣው የአንድ ሀገር መሪ ነው አይደለ? የአንድ ሀገር መሪ የአንድ ሀገር ፖለቲካል መሪ ድንጋጌ ያወጣል። በዛ ድንጋጌ መሰረት የሀገሪቱ ዜጎች በሙሉ እንዲተዳደሩ ጥሪ ያቀርባል ማለት ነው። ስለዚህ ይሄም ሰው መዝሙረኛው የእግዚአብሔር ድንጋጌ ያሰላስላል በቀንና በሌሊት። ምን እያለን ነው? የእግዚአብሔርን ንግስና ነው የተቀበልኩት፣ በላይ ላይ የእግዚአብሔርን ንግስና አድርጌያለሁ፣ ንግስናውን በላይ ላይ ሾሜያለሁ ብሎ ይናገራል። ለአንድ ንጉስ ነው ተገዢነት ይላል። ቁጥር 26 ስለ መንገዴ ገልጬ ነገርሁ አንተም መለስክልኝ ይላል። የትኛው መንገዱ ነው? የጀመረው መንገድ አለ አይደለም? የጀመርኩት መንገድ ምናልባት ከብዶኛል፣ ምናልባት አቅቶኛል ሊለው ይችላል። ይሄ ሰው መዝሙረኛው እንደከበደው ሊነግረው ይችላል። ብቻ ግን ገልጦ ይነግረዋል ለእግዚአብሔር የመረረውን ነገር፣ ያስቸገረውን ነገር፣ ያሳዘነውን ነገር በሙሉ ለእግዚአብሔር ገልጦ ይነግራል። ስለዚህ እግዚአብሔርም ደግሞ እንደሚመልስለት፣ ምላሽ እንደሚሰጠው፣ ትድግና እንደሚመጣለት፣ ጸጋ እንደሚሰጠው፣ እንደሚጨምርለት ይነግረናል። የድንጋጌን መንገድ እንዳስተውል አድርገኝ ቁጥር 27 119 ቁጥር 27 ደግሞ የድንጋጌን መንገድ እንዳስተውል አድርገኝ ይላል። ድንጋጌውን ማስተዋል አይደለ? ቃሉን ቢሰጠንም ቃሉን ግን እንድናስተውል የሚያደርገን የእግዚአብሔር መንፈስ ነው። ስለዚህ የእግዚአብሔር መንፈስ ሆይ እንዳስተውል አድርገኝ ይላል። ቁጥር 29 የሽንገላን መንገድ ከእኔ አርቅ ሕግህን በጸጋ ስጠኝ ይላል። አንቺ እንዳልሹ በልዬ የሽንገላን መንገድ አይፈልግም። ይሄ ሰው የሚያታልለውን ያኛውን መንገድ፣ ሐሰት ያለበት፣ ኃጢአት ያለበት፣ ብቻ የእውነት ተቃራኒ የሆነውን መንገድ አይፈልግም። ስለዚህ ከኔ ያርቅልኝ ሕግህን በጸጋ ስጠኝ ይላል። በእግዚአብሔር ቃል ውስጥ የሚጨመር ጸጋ አለ አይደለ? ስለዚህ ቃሉ ሲሰጠው በጸጋ ነው የሚሰጠው። ጸጋ ማለት ስጦታ ማለት ነው አይደል? እግዚአብሔር የሚጨምርልን ስጦታ አለ፣ የሚያበዛልን ስጦታ አለ። አቅም ይጨምርልናል፣ ኃይል ይጨምርልናል፣ ብርታት ይጨምርልናል። በዚህ እግዚአብሔር ይባርከናል እያለ ነው። ቁጥር 30 የእውነትን መንገድ መርጫለሁ ሕግህንም ፊት ለፊቴ አድርጌያለሁ ይላል። ምርጫዬን አሁንም ደጋግሜ ውሳኔን አሳውቃለሁ። የእውነትን መንገድ ነው የመረጥኩት ይላል እና ፊት ለፊት ደግሞ የሚመራኝ ኮምፓስ አለ አይደል? የሚመራ ኮምፓስ የሆነልኝ ሕግ ነው፣ ቃል ነው። ቃልን ፊት ለፊት አድርጌ ልክ እንደ ካርታውን እያየው መንገዴን እቀጥላለሁ፣ ሄዳለሁ መዳረሻዬ ጋር እስክደርስ ድረስ
መዳረሻችን ደግሞ የት ነው? ጽዮን ነው አይደለ? ጽዮን የእግዚአብሔር ከተማ፣ የእግዚአብሔር መንፈሱ በኃይል ያለበት፣ የእግዚአብሔር መገኘት ያለበት እዛ እስክደርስ ድረስ ይህን መንገድ ይዤ እሄዳለሁ ይላል። ቁጥር 32 በትእዛዞች መንገድ ሮጣለሁ ይላል። አጭር ነገር አይደል? በትእዛዞች መንገድ ሮጣለሁ፣ ይሄ የጀመርኩትን መንገድ በሩጫ ቀጥላለሁ ይላል። ደግሞ በፍጥነት አይደለ? ከኋላ ያለውን እየረሳው ወደፊቴ እየተዘረጋው ሮጠዋለሁ፣ ይሄን መንገድ የጀመርኩትን መንገድ እሄድበታለሁ ይላል። ሮጣለሁ የሆነ ነገር የሚያባርረው ይመስላል አይደለ? ሮጣለሁ ሲል ያ ከሚያባርረኝ ነገር እሸሻለሁ፣ እየሸሸው በቃ ወደ አንተ ገሰግሳለሁ ይላል። ቁጥር 33 እግዚአብሔር ሆይ የሥርዓትህን መንገድ አስተምረኝ። ጌታን ደግሞ ይለምናል አይደለ? የቃልህን መንገድ፣ የሥርዓትን መንገድ አስተምረኝ። ሁልጊዜ ከእግዚአብሔር ዘንድ መማርን ይፈልጋል። ደርሻለሁ አውቄያለሁ አይልም ይሄ ሰው። አሁንም ለመማር ዝግጁ ነው። አሁንም የተራበ ነው። አሁንም የተጠማ ነው። የሚራቡና የሚጠሙ ደግሞ እነሱ ብፁዓን ናቸው አይደለ? የእግዚአብሔርን ጸጋ ይቀበላሉ፣ የእግዚአብሔር ስጦታ ይቀበላሉ። እጃቸውን ሁሌ ዘርግተው የሚለምኑ ብፁዓን ናቸው ይላል። ስለዚህ ይህ ሰው አስተምረኝ ብሎ እንደተራበ ይናገራል፣ ይገልጻል ለእግዚአብሔር። ቁጥር 35 በትእዛዝ መንገድ ምራኝ ይላል። የእግዚአብሔር የትእዛዙ መንገድ አለ። በሱም ደግሞ ማን ነው የሚመራው? እግዚአብሔር በቃሉ አይደለም? እግዚአብሔር በቃሉ ይመራል። በቃሉ መንገድ የሚመራን ቃሉ ራሱ ነው። የቃሉን ነገር እንድንታዘዝ የሚያግዘን ቃሉ ራሱ ነው። የእግዚአብሔር ቃል ራሱ ነው አይደለ? ቁጥር 67 እንዲያው ሳይቸግረኝ መንገድ ስቼ ሄድሁ፣ አሁን ግን ቃልህን እጠብቃለሁ ይላል። ያው እውነቱን ይነግረናል። እውነቱን በደንብ በቃ ሳይደብቅ ይነግረናል። አንዳንዴ ስቼ እወጣለሁ አለ። ከመንገድ ስቼ ሄዳለሁ። በአንደበት ሊሆን ይችላል፣ በድርጊት ሊሆን ይችላል፣ በአስተሳሰብ ሊሆን ይችላል። በቃ ስቼ እወጣለሁ፣ ራሴን ስቼ አገኘዋለሁ እና ሳይቸግረኝ በቃ ካንተ መንገድ እየወጣው የሌላ መንገድ ውስጥ እየገባው እቸገራለሁ። የማይሆን መንገድ ውስጥ እየገባው ግን እኔ ላንተ ምነግር ነገር ቃልህን እጠብቃለሁ የሚለውን ነው። ስስት የሚመልሰኝ፣ ስሳሳት የሚያርመኝ፣ በበጎነቱ በምሕረቱ እየመለሰ አይደለ? ልክ ዳዊት መዝሙር 23 ላይ በትርህና ምርኩዝ ያጸናኑኛል ይላል አይደል? ይሄ በግ አንዳንዴ በግ ይቅበዘበዛል፣ ግን የእግዚአብሔር በትር የእግዚአብሔር ዘንግ እየቀጣ እየመለሰ አንዳንዴም ቁንጥጥ እያደረገ ወደሚመልሰን ስፍራ ያስገባናል ማለት ነው። ስለዚህ የእግዚአብሔር ቤት እንድንደርስ ይሄ ቃል እያረመ እየተንከባከበ እየተቆጣ ያደርሰናል እያለ ይናገራል። ቁጥር 105 በመሃል ደግሞ ቁጥር 105 ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ይህ በጣም መልካም የሆነ ቃል ነው አይደል? በቃላችን ብናጠናው 119 105 ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ስለ መብራት ስለ ብርሃን የእግዚአብሔር ቃል ብዙ ነገር ይነግረናል። መጀመሪያ ላይ ትዝ ይላችኋል ዘፍጥረት 1 ላይ የእግዚአብሔር መንፈስ መጥቶ በውሆች ላይ ከሰፈፈ በኋላ መጀመሪያ የመጣው የእግዚአብሔር ቃል ብርሃን ይሁን የሚል ነው አይደለ? ብርሃን ይሁን። ምድርም ባዶ ነበረች፣ ጨለማን በጥልቁ ላይ ሰፎ ነበረ፣ አንዳች አልነበረባትም፣ ቅርጸ ቢስ ነች ምድሪቷ። ግን የእግዚአብሔር መንፈስ አስተካከለና ከዛ ቃሉ ሲመጣ ጨለማውን ሰንጥቆ የሚገባ የእግዚአብሔር ቃል መጣ አይደለ? ሰነጠቀውና ብርሃን አደረገው ያንን ስፍራ። ስለዚህ ይሄም ሰው አሁን እየነገረን ያለው ያንተ ቃል ሲመጣ የጀመርኩት መንገዴ ላይ ጨለማ ቢገጥመኝ፣ ቅርጸ ቢስ የሆነ ነገር ቢገጥመኝ፣ የማይሆን አስቸጋሪ አዳጋች ነገር ቢገጥመኝ ያንተ ቃል ሰንጥቆ ይገባል እያለ ነው አይደለ? የእግዚአብሔር ቃል ሰንጥቆ ይገባል፣ ለመንገዴም ደግሞ ብርሃን ይሆንልኛል እያለ ነው ያለው። ቁጥር 128 የሐሰትን መንገድ ሁሉ ጠላው ይላል። ሌላ መንገድ አለ፣ ሌላ ከቃሉ ተቃራኒ የሆነ መንገድ አለ። ይሄን ደጋግሞ ይነግረናል።
ደጋግሞ ነው የሚነግረን። ምክንያቱም እነዚህ ሰዎች አሁን መንገድ ጀምረዋል። ስለዚህ የጀመሩትን መንገድ ደግሞ እንዲስቱ አይፈልግም። ማህበረ ምእመኑ በእግዚአብሔር ቃል ታንጾ የእግዚአብሔርን ቃል እየሰማ የእግዚአብሔርን ቃል እየታዘዘ በእግዚአብሔር ቃል መንገድ እንዲቀጥሉ ነው የሚፈልገው። ስለዚህ የእግዚአብሔር ቃል የሚፈልገውን ብቻ እያደረጉ ጽዮን እንዲደርሱ ስለሚፈልግ መዝሙረኛው ያስጠነቅቃቸዋል። ከእግዚአብሔር ቃል ውጭ የሆነውን መንገድ ጥሉት ይላቸዋል። አይደለ? ጥሉት፣ እኔ ጠልቼዋለሁ፣ እናንተም ጥሉት፣ አትፈልጉት፣ በቃ ይህን መንገድ አሻፈረኝ አንፈልግም በሉት ይላል። ስለዚህ የሐሰት መንገድ የሚባል አለ፣ የእውነት መንገድ የሚባል አለ። እሱን ምርጫ አድርጉ ይላቸዋል። ጽዮን ስትሄዱ የጽዮን መንገድ ውሳኔን ይጠይቃል። ተደጋጋሚ የሆነን ውሳኔ አይደለ? እኔ የጌታን መንገድ እከተላለሁ የሚል ውሳኔ። ቁጥር 168 መንገዴ ሁሉ በፊት ግልጽ ነውና፣ መንገዴ ሁሉ በፊት ግልጽ ነውና ይላል አይደለ? መንገዴ ሁሉ በፊት ግልጽ ነውና። ስለ ግልጽነት የትኛው ቁጥር ላይ ነበር ያወራለን? ቁጥር 26 ላይ ስለ ግልጽነት አውርቶልናል። ምንድን ያለው? ስለ መንገዴ ገልጬ ነገርኩ ብሏል ከዚህ በፊት አይደለ? ገልጬ በቃ ጥቁሩን ጥቁር ነው ብዬ ነጩን ነጩን ነው ብዬ ግልጥልጥ አድርጌ ራቁት የሆነውን ነገር በፊት አቅርቤያለሁ፣ ምንም አልደብቅህም ብሎታል። አሁንም ደግሞ ዘማሪው ምን ይላል? መንገዴ ሁሉ በፊት ግልጽ ነውና። የመረጥኩት መንገድ በፊት በቃ ባዶውን ተቀምጦ አለ፣ ታየዋለ። ትራንስፓረንት ነው፣ ያሳያል። ሁሉ ነገር የሚያሳይ ነው፣ የደበቅኩት ነገር የለም። ለዛ ምን እየነገረው ነው ለጌታ? ምናልባት ይሄ የያዝኩት መንገድ ጨለማ ነገር ካለበት፣ ቁራጭ የሆነ ጨለማ፣ ቁራጭ የሆነ ሐሰት፣ ቁራጭ የሆነ ኃጢአት፣ ቁራጭ የሆነ ስድብ፣ አንተም ማትከብርበት ነገር ካለ በፊት ግልጽ አድርጌ ስላስቀመጥኩል አስወግደው፣ ማትፈልገውን ማትከብርበትን ነገር ሁሉ አስወግደው ብሎ ይናገራል። ስለዚህ መዝሙረኛው መንገዱን በግልጽ በእግዚአብሔር ፊት ሲያስቀምጥ መንገዴ ሁሉ በፊት ግልጽ ነውና ሲለው ለእግዚአብሔር በቃ ምንም ነገር አልደብቅህም። በቃል ፊት ስቆም ቃል ይመርምረኝ፣ ቃል ሕያው ያድርገኝ። ቃል በውስጤ ጨለማ ቢያገኝ፣ ቃል በውስጤ የማይከብርበት ነገር ቢያገኝ በቃል መሰረት ያስወግደው፣ ጠራርጎ ያውጣው እያለ ነው ያለው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ያላቸውን ነገር መጨረሻ ላይ ዮሐንስ 14 ገደማ መሰለኝ ምን ብሎ ተናገራቸው? ከነገርኳችሁ ቃል የተነሳ እናንተ አሁን ምንድናችሁ? ንጹሃን ናችሁ ይላቸዋል። ቃሉ እንዲህ አይነት ተግባር አለው፣ የማጠብ ተግባር አለው። በቃሉ ፊት ኃጢአት፣ ኢሞራሊቲ፣ እግዚአብሔር የማይከብርበት ነገር አቅም አይኖረው። በህይወታችን ቃሉ በጣም በገባ መጠን የኃጢአት ስፍራ ያጣል። ይሄ አውቶማቲክ ነው፣ በቃ አውቶማቲክ ነው። የእግዚአብሔር ቃል ይሄን ያህል ብርታት አለው፣ ይሄን ያህል ኃይል አለው። ለእግዚአብሔር ቃል በየቀኑ ጊዜ በሰጠነው ቁጥር ሌላ ነገር ልባችን ውስጥ ቦታ አይኖረው፣ ጊዜም አይኖረው፣ በጭራሽ አይኖረው። በቃ ሁለቱ አንድ ላይ ይሄዱ። የሐሰትን መንገድ አውቶማቲክሊ እንጠላለን። ሌላውን ነገር በሙሉ አውቶማቲክሊ አውጥተን እንጥለዋለን። ቃሉ ንጹሃን ያደርገናል። ቃሉ ያጥባል። ቃሉ ነጭ እንደ በረዶ ያደርገናል። ቃሉ በእግዚአብሔር ፊት ግልጽ የሆነ ህይወት እንድንኖር ያደርጋል። ምንም ያልተደበቀ በብርሃን መመላለስ የምንችልበት መንገድ ይሰጠናል ማለት ነው። ስለዚህ የእግዚአብሔር ቃል ዘፍጥረት 1 ላይ ቅድም እንደተነጋገርነው ሲመጣ መጀመሪያ የሚያደርገው ጨለማውን ሰንጥቆ ይገባል አይደለ? ጨለማውን ሰንጥቆ ይገባል። ውሆችን ከውሆች ይለያል። ጨለማን ከጨለማ ይለያል። ብርሃን ያደርጋል። ደረቅ ምድር ያወጣል። ግልጥልጥ ያደርጋል አይደለ? ያ ቦታ ቆሻሻ ነው፣ ቅርጸ ቢስ ነው፣ ምንም በቃ ጨለማ ነው የተባለውን ቦታ በሙሉ እግዚአብሔር በቃሉ ኤደን ገነት ያደርገዋል። ኤደን ገነት ፍጥር አድርጎ በቃ ቆንጆ ገነት አድርጎ ያስቀምጠዋል። የእግዚአብሔር ቃል ይሄን ያህል ስልጣን አለው፣ ይሄን ያህል ብቃት አለው፣ ይሄን ያህል ኃይል አቅም አለው አይደለ? ስለዚህ ለቃሉ ለምንድን ነው ይሄን ያህል ስፍራ የሰጠው መዝሙረኛው? የእግዚአብሔር ቃል ስፍራ በሰጣችሁት ልክ ነው የሚሰራው እያለን ነው። ስፍራ በሰጣችሁት ልክ
ጊዜ በሰጣችሁት ልክ ልባችሁ ላይ በቃ በደንብ በተንሰራፋው ልክ ቃሉ እያበበ ይመጣል። ቃሉ እየሰራ እየለወጠ ይመጣል እያለ ይነግረናል። በዚህ መንፈስ ነው መዝሙር 119 የተጻፈው። ስለዚህ ልባችንን በእግዚአብሔር ቃል እግዚአብሔር ዛሬም እንዲያንጸን እየጸለይን ነው የምናነባው። ይሄ ቃል ጊዜ ተወስዶ ባሰላስሎት የሚነበብ ቃል ስለሆነ ባለፈው ሳምንት እና ባለፈው 15 ቀን አሌፍን አይተናል፣ ቤትን አይተናል፣ ጊሜልን አይተናል፣ ዳሌትን፣ ሄን፣ ቫቭን። ዛሬ ደግሞ ምንጀምረው ዛይንን ይሆናል አይደለ? ዛይንን ነው ምንጀምረው። እስካሁን ድረስ በመንገዱ እንዴት መጽናት እንዳለብን፣ የእግዚአብሔርን መንገድ ፈለጉን መከተል እንዳለብን፣ የእግዚአብሔር መንገድ መከተል የምንችለው በቃሉ እንደሆነ፣ የእግዚአብሔር መንገድ መከተል የምንችለው ካርታው ቃሉ ስለሆነ በካርታው መሰረት አቅጣጫ ጠቋሚውን ይዘን የጌታን ሐሳብ እየፈጸምን በቃሉ መሰረት ደግሞ ምንኖርሰውን ከተማ ለመውረስ መንገድ እንጀምር እያለን ያለው። ስለዚህ ወደ ቀኝም ወደ ግራም አትበሉ፣ በዚች በቀጭኗ መንገድ ግቡና እግዚአብሔር የሰጣችሁን ቃል እያሰላሰላችሁ የጽዮንን መንገድ ቀጥሉ እያለን ያለው። ዛይንን ዛሬ እናነባለን። ዛይን ቁጥር 49 እስከ 56 ማለት ነው። ለአገልጋይ የገባኸውን ቃል አስብ ይላል። እግዚአብሔር አገልጋዮች አሉት አይደለም? ከአገልጋዮቹ ጥቂቶቹን ብንጠቅስ ለምሳሌ ከአብርሃም ብንጀምር፣ አብርሃም አገልጋዩ ነው አይደለ? የአብርሃም ልጅ ይስሐቅ አገልጋዩ ነው። ያዕቆብ በኋላ ስሙ ተለውጦ እስራኤል ተብሏል። እስራኤል አገልጋዩ ነው። ከዛ ደግሞ የያዕቆብ ልጆች 12ቱ እንደ ሕዝብ እነሱም ደግሞ የእግዚአብሔር አገልጋዮች ናቸው አይደለም? ስለዚህ እንደ ሕዝብ እግዚአብሔር ቃል ገብቶላቸዋል። የተስፋ ቃል ተገብቶላቸዋል። ከአብርሃም ዘመን ጀምሮ አንድ የተስፋ ቃል ተሰጥቷቸዋል። ምን ይመስላችኋል? ያ የተስፋ ቃል አንድ እግዚአብሔር የሚልክላቸው መሲህ እንደሚኖር፣ ከዛስ ደግሞ መ ብለን መያዝ እንችላለን። መሲህ፣ መሬት እና ደግሞ መንግስት። እሺ፣ መሲህ፣ መሬት፣ መንግስት፣ 3 ተስፋ በአንድ ቃል ተሰጥቷቸዋል እነዚህ ሰዎች። ይሄንን ተስፋ እግዚአብሔር ቃል የገባውን ተስፋ እንዲያስብ፣ አሁን ይሄ ተስፋ የሚፈጸም አይመስልም። ምክንያቱም የት ናቸው ያሉት እነዚህ ሰዎች? ባቢሎን ናቸው አይደለም? ባቢሎን ደግሞ አደከመቻቸው። በጣም በቃ ተስፋ የሚያስቆርጥ እግዚአብሔር የሰጣቸውን ቃል የሚያስጥል ቦታ ነው። ባቢሎን ማለት በጣም ከባድ ስፍራ ነው። ባሪያ የሚያደርግ የሚያደክም፣ የሚያዝል፣ የሚያለፋ፣ የሚበዘብዝ፣ በጊዜ አልሆኑ፣ ከጊዜያቸው አልሆኑ፣ ከጉልበታቸው አልሆኑ፣ ከገንዘባቸው አልሆኑ። በቃ ያ ህዝብ በጣም ተጫወተባቸው ባቢሎን ሆነው። ስለዚህ እግዚአብሔር በቃ ትቶናል ማለት ነው አሉ። የሰጠንን ተስፋ እንደ ህዝብ ለአገልጋዩ፣ እኛ አገልጋዩ ነን፣ የእግዚአብሔር አገልጋዮች፣ እንደው ነፃ አውጪ ይሰጠን ይሆን? መሲህ ይሰጠን ይሆን? መሬት ያም በቃ ተፈናቅለን ወጣን፣ እንደው ያቺ ጽዮን እንደርስ ይሆን? ጽዮን እንገባ ይሆን? መንግስትንም ተስፋ ሰጥቶን ነበር፣ መንግስትንስ ይመልስልን ይሆን ብለው ያን ተስፋ ያሰላስሉታል፣ እግዚአብሔር የሰጣቸውን ተስፋ። ስለዚህ ሲያሰላስሉት ጌታ ሆይ እባክህ የተናገርከውን ቃል አስብ፣ ለአባቶቻችን የተናገርከውን ቃል አስብ፣ አስታውስ ይሉታል አይደለ? እግዚአብሔር ለአብርሃም ይህን ተስፋ ሰጥቷል። ስለዚህ አስብ ብለው ያስታውሱታል። በዚያ ተስፋ ሰጥተኸዋልና። የት ነው በዚያ የሚለው? በቃሉ አይደለ? ቃሉ ውስጥ ተስፋ አለ። አንተ ያን ቃል አስበ አስታውሰ ካላደረክልን እኛም ተስፋችን በቃ እየደበዘዘ እየጨለመ በቃ ተስፋ እየቆረጥን እንመጣለን ብለው ይናገራሉ። ቁጥር 50 ደብዘዝ ሲልበት አሁን የሚታየው ሞት የሚል ነገር ይሆናል አይደለም? ለዛ ነው ቁጥር 50 ላይ ቃል ሕያው ያደርገኛልና ይህች በመከራዬ መጽናኛዬ ናት ይላል። እግዚአብሔር የገባላቸውን ተስፋ ቃል የሚያስቡት እና እንዳረሳቸው የሚያውቁት በቃሉ ውስጥ ነው አይደለ? በቃሉ ውስጥ እግዚአብሔር ሕዝቡን ሲጥል አይተዋል? አይጥልም አይደለም? እግዚአብሔር ሕዝቡን ሲረሳ አይተዋል? አልረሳም።
አባቶቻቸውን ሁልጊዜ ያነሳቸዋል፣ ሁልጊዜ ይጎበኛቸዋል። በግብፅ ምድር ያን ጊዜ በቃ ረስቶናል እግዚአብሔር በቃ ባሪያዎች አድርጎ 400 ዓመት እንደዚህ ከተወን በቃ አያስበንም፣ መሲህ አይልክልንም፣ ነፃ አውጪ አይልክልንም፣ መሬትም አይሰጠንም፣ መንግስትም በቃ አያቋቁምልንም፣ እግዚአብሔር ረስቶናል ባሉበት ሰዓት ዘጸአት ላይ እግዚአብሔር ሙሴን ላከላቸው፣ መንግስትን ሰጣቸው አይደለ? የእግዚአብሔር መንግስት በከነዓን ምድር እንዲያቋቁሙ ሰጣቸው። ከዛም ደግሞ እግዚአብሔር በተስፋ ቃሉ መሰረት መሲህ በሙሴ በኩል አገኙ አይደለም? ሙሴን ሰጣቸው፣ መንግስትን ሰጣቸው፣ መሬትን ሰጣቸው። ስለዚህ እግዚአብሔር አይጥልም። ለዛ ነው በቃሉ ውስጥ አሁን በመከራችን ውስጥ ሆነን መጽናናታችን ቃሉ ነው የሆነልን ይላሉ። በመከራዬ መጽናኛዬ ምንድናት? ቃል ናት ይላል። ቃል መጽናኛዬ ነው ይላል። ስለዚህ ልባችሁ ወድቆባችኋል፣ ቃሉ ጋር ሂዱ። እግዚአብሔር ለዛ መድኃኒት አለው። ተስፋ ቆርጣችኋል፣ ቃሉ ጋር ሂዱ። ይሄ የጀመራችሁት መንገድ በጣም ተስፋ የሚያስቆርጥ ሊሆን ይችላል። ምናልባትም ገና መንገድ ላትጀምሩ ትችላላችሁ። ጽዮን በጣም ሩቅ መስላ ነው የምትታያችሁ። ሂዱና ቃሉ ጋር ጊዜ ውሰዱ ይላቸዋል። በመከራችሁ መጽናኛችሁ የእግዚአብሔር ቃል ነው። ከዛ ይሄ ሞት የሚያሰኛችሁን ነገር ማነው አውጥቶ የሚጥልላችሁ? ቃሉ ነው። ቃሉ መልሶ ሕያው ያደርጋችኋል። ቃሉ ውስጥ ያለው የእግዚአብሔር መንፈስ መልሶ ሕያው ያደርጋችኋል ይላል። ይሄም ከዘፍጥረት የተወሰደ ቃል ነው አይደለ? ዘፍጥረት ላይ የእግዚአብሔር ቃል ያ በድን የሆነውን ስፍራ፣ ሕይወት የለሽ የሆነውን ስፍራ፣ ጨለማ በጥልቁ ሰፎ የነበረበትን ስፍራ ፍሬያማ አረንጓዴ ቆንጆ ገነት ካደረገው፣ ኤደን ገነት ካደረገው እግዚአብሔርም እኛን መልሶ ያቋቁመናል እያለ ይናገራል። ቁጥር 51 እብሪተኞች እጅግ ተሳለቁብኝ፣ እኔ ግን ከሕግ ንቅንቅ አልልም ይላል። እብሪተኞች ምን አይነት ሰዎች ናቸው? እምቢ የሚሉ ናቸው አይደለ? ትምክተኞች ናቸው። በጣም ትምክት አላቸው፣ ጥጋብ አለባቸው። እና እነዚህ ምን አይነት ሰዎች ናቸው? የእግዚአብሔርን ቃል የሚታዘዙትን ይሳለቁባቸዋል። ስለዚህ እብሪተኞች ተሳለቁብኝ ይላል አይደለ? ይሄ ሰው የሚታዘዝ ነው፣ ቃሉ የሚታዘዝ ነው። ዘንድሮም ቃሉን ትታዘዛለህ እንዴ አንተ ፋራ ይሉታል። ዘንድሮም እግዚአብሔርን በመፍራት በቃ የእግዚአብሔርን ቃል ብቻ ነው የምሰማው ትላለህ እንዴ እያሉ የሚሳለቁበት የሚቀልዱበት ሰዎች አሉ። ግን እኔ ምንም ፋራ ቢሉኝ፣ ምንም በቃ አንተ ኋላ ቀርነ ቢሉኝ ከቃል ንቅንቅ አልልም። ፋራ እየተባልኩ ልኑር፣ በቃ ኋላ ቀር እየተባልኩ ልኑር፣ ስደት እየበዛብኝ ልኑር፣ ከቃል ግን ንቅንቅ አልልም፣ ሕይወት ያለበትን ቃልን አልተውም ይላል። ቁጥር 52 እግዚአብሔር ሆይ ከጥንት የነበረውን ድንጋጌህን አሰብሁ፣ በዚህም ተጽናናው ይላል አይደለም? ከጥንት ጀምሮ የእግዚአብሔር ቃል ጸንቶ ቆሟል። ከጥንት ጀምሮ የእግዚአብሔር ቃል ጸንቶ መቆሙን የምናውቀው ራሱ በፈጠራቸው ነገሮች ነው አይደለም? እግዚአብሔር በቃሉ እቺን ምድር አጽናፈ ዓለሙን፣ ሰማይን፣ ፕላኔቶችን፣ ከዋክብትን፣ ጨረቃን፣ ፀሐይን በስፍራቸው አጽንቶ አቁሟቸዋል። ይሄ እንግዲህ ከቃሉ ውጪ የሆኑ ነገሮችን ነው የምንጠቅሰው አይደለም? ከቃሉ ውጪ የሆኑ ነገሮች፣ በቃሉ የጸኑ ነገሮች አሉ። ቃሉማ እንዴቱኑ ይበልጡን አይጸናም፣ የበለጠ ጸንቶ ይቆማል አይደለ? ስለዚህ ከጥንት የነበረው ይሄ ቃል ሊታሰብ ይገባል፣ ልናሰላስለው ይገባናል። ይህን ልክ ሳሰላስል በዚህ ባሰላሰልኩት ቃል ጸንቼ ቆምኩ ይላል። መጽናናት ማለት እሱ ነው። መጽናናት ማለት ጸንቶ መቆም ማለት ነው። መጽናናት ማለት ጽኑ በሆነ ነገር ላይ በቃ ተተክሎ መቆም፣ አልርድም። የሚያንቀጠቅጥ ነገር ሲመጣ አያንቀጠቅጠኝም። ያ ቃል አጽናንቶ አቁሞኛል፣ ጽኑ አድርጎ አቁሞኛል። ስለዚህ በዚህ ቃል እጽናናለሁ ይላል። በትርና ምርኩዝ እነርሱ ያጸናኑኛል ይላል አይደለ? የእግዚአብሔር በትርና ምርኩዝ የሚያጸና ነው፣ የሚያጽናና የሚያጸና። ስለዚህ ይህንን ቃል ሳሰላስል ተጽናናውበት ይላል። ቁጥር 53 ሕግህን ከተዉ ክፉዎች የተነሳ ቁጣ ወረረኝ ይላል። የእግዚአብሔርን ቃል ትተው የሄዱ ሌሎች ክፉዎች ደግሞ አሉ እና ስለ እነሱ
ቁጣ ቁጣ ይለኛል አለ። ቅዱስ የሆነ ቁጣ አለ አይደለ? በእግዚአብሔር ቃል መሰረት መኖር ሲገባቸው እያወቁ የእግዚአብሔርንም ቃል እያወቁ ግን እየናቁ ይተውታል፣ ወደ ጎን ያደርጉታል። እነሱን ሲመለከት ቁጣ ቁጣ ይለዋል። ለእግዚአብሔር ቃል ቅናት ይይዘዋል። ስለዚህ እነዚህ ሰዎች የክፉ መንገድ ይዛሉ። ክፉ የሚሆነው መቼ ነው? መልካም የሆነውን የእግዚአብሔርን ቃል ሲተው ነው አይደለ? መልካም የሆነውን የእግዚአብሔርን ቃል ትቶ ወደዛኛው መንገድ ሲገባ የክፉዎች መንገድን ተከተለ እንላለን። የክፉዎችን አስተሳሰብ፣ የክፉዎችን ወንበር፣ የክፉዎችን መቀመጫ ያንን መረጠ እንላለን። ስለዚህ ስለነሱ ይሄ ሰው ይቆጣል። ቁጥር 54 በእንግድነት የአገር ስርዓት መዝሙሬ ናት ይላል። የእንግድነት አገር ላይ ናቸው አይደል ያሉት? የነሱ እናት ሀገር ነው እንደ ያሉት አይደለም አይደለ? አሁን እንግዳ ሀገር ናቸው። እንግዳ ሀገር ማን ትባላለች? ባቢሎን አይደል? ባቢሎን ናቸው ያሉት እነዚህ ሰዎች። ስለዚህ ባቢሎን አሰቃይታ ባሪያ አድርጋ የምትገዛበት ስፍራ ላይ ናቸው እና እዛ ስፍራ ላይ አንድ የሚጽናኑበት ነገር፣ አሁን ከፍተው ሊዘምሩት የሚችሉት ነገር የእግዚአብሔርን ቃል ነው። የእግዚአብሔርን ቃል በዝማሬ መንገድ እየዘመሩ ይጽናኑበታል። የእግዚአብሔር ስርዓት፣ የእግዚአብሔር ድንጋጌ መዝሙራቸው ሆነች። አሁን ቤተ መቅደስ የሚባል የለም። ቤተ መቅደሱ ፈርሶባቸዋል። ቤተ መቅደሱ ጋይቶ ነው እዛ ሄዱት። ቤተ መቅደስ ሄደው የኳየር መዝሙር መስማት አይችሉም። እግዚአብሔር ሲመለክ አብረው ማምለክ አይችሉም በዝማሬ። አሁን ማድረግ የሚችሉት ቃሉን ከፍተው ቃሉን መዘመር ነው የሚችሉት። ቃሉን በዜማ ነው መናገር የሚችሉት። ስለዚህ ስርዓት መዝሙሬ ሆነች ይላል ይህ ዘማሪ። እግዚአብሔር ሆይ ስምህን በሌሊት አስባለሁ፣ ሕግህንም እጠብቃለሁ። የእግዚአብሔር ስም በሌሊት ይታሰባል ይላል፣ ሕጉንም ደግሞ ይጠብቀዋል ይላል ይህ ሰው። ስለዚህ ስሙ ኃይል ያለበት ስም ነው አይደለም? በሌሊት ለምንድን ነው የሚያስበው? አንደኛ በአካላዊ ሌሊቶች ላይ በሌሊቶቹ ላይ የእግዚአብሔርን ስም ነው የሚያሰላስለው፣ ሕጉን ነው የሚጠብቀው። ሌሊት ላይ ብዙ ነገር ሊያሰላስል፣ ሊያወጣ ሊያወርድ ይችላል፣ ሊጨነቅ ይችላል። እንቅልፍ የሚያጣበት ብዙ ነገር ሊኖረው ይችላል። እሱን እምቢ ይላል። በቃ እንቅልፍም አጥቼ ከሐሳቤም ተጉላልቼ ምንም የማልጨምረው የማልቀንሰው ምንም ልቀይረው የማልችለው ጉዳይ ውስጥ ብገባ ምንም አይጠቅመኝም፣ ከሁለት ያጣ ነው ሆነው። ስለዚህ እንቅልፍ ባይወስደኝ የእግዚአብሔርን ሕግና ስም አሰላስላለሁ ይላል። ይሄ የመጀመሪያው ትርጉም ነው። ሁለተኛው ትርጉም ሌሊት፣ ጨለማ፣ ማዕበል የሚባሉ ሐሳቦች አሉ መጽሐፍ ቅዱሳችን ውስጥ። እነዚህ ኃይላት ናቸው። ሌሊት የራሱ ኃይል አለው፣ የራሱ ግዛት አለው እና በሌሊት ላይ የሚሰለጥኑ ሌሎች ኃይላት ሲነሱብኝ፣ ሌሊት የተባለ ነገሩ ሲከቱኝ፣ አስጨናቂ የሆነ ሁኔታ ውስጥ ስገባ ማንን ነው ማሰላስለው? የማንን ስም ነው ምጠራው? የእግዚአብሔርን ስም፣ የሚያድነውን ስም፣ ሊያወጣኝ የሚችለውን ስም፣ በጨለማው ኃይላት ላይ ስልጣን ያለውን ያንን ኃያሉን ስም እጠራለሁ፣ አስባለሁ ይላል። ከዛም ትይዩ በሆነ ስልጣን ያለው ያ ደግሞ ቃል አለ አይደለ? ቃሉንም ደግሞ አስበዋለሁ፣ አሰላስለዋለሁ ይላል። ስለዚህ ሌሊት በሆነባችሁ ጉዳይ ላይ በተለይ በሌሊት ላይ ስልጣን ያለው ሌላ ያ ክፉ አለ አይደለ? ሌሊትን ተገን አድርጎ የሚሰራ ክፉ አለ። ስለዚህ ያ ክፉ አንዳች ጋሬጣ ፊታችሁ ሲያደርግባችሁ፣ ሌሊት የተባለ ጨለማ ፊታችሁ ላይ ድቅን ሲያደርግባችሁ፣ ሩጡና ስሙ ጋር ተሸሸጉ፣ ሩጡና ቃሉ ጋር ተሸሸጉ። ቃሉን አውጁበት፣ በሌሊታችሁ ላይ ቃሉን ተናገሩበት። የእግዚአብሔር ቃል የሚናገረው ጮክ ብላችሁ በሉት። ሌሊታችሁ አይሰለጥንባችሁ። ሌሊት በእናንተ ላይ አቅም አይኖረው። የእግዚአብሔር ቃል ያይላል። የእግዚአብሔር ቃል ኃያል ሆኖ እናንተንም ያወጣል፣ ሌሊታችሁንም ይገፍላችኋል እያለን ያለው። ቁጥር 56 ስርዓትን እከተላለሁ ይህችም ተግባሬ ሆነች። የእግዚአብሔርን ቃል መከተል ይሄ የዕለት ተዕለት ተግባሬ ነው። የዕለት ተዕለት ተግባሬ ልክ ጠዋት ተነስቼ ፊቴን ታጥቤ ሻይ እንደምጠጣው ሁሉ ዕለት ተዕለት ቃልህን ደግሞ ከፍታለሁ።
ጠዋት ተነስቼ ቃልን ሳልከፍት ከቃል ሳልመገብ አልወጣም። እንደተነጋገር ነው አይደለ? ይሄ የምንኖረው መንፈሳዊ ህይወት መንፈሳዊ ምግብ ይጠይቃል። መንፈሳዊ መግቦት ይጠይቃል። ያለዛ ያኛውን መንፈሳዊውን ጦርነት ያቅተናል፣ አንችለውም። ከመንገድ የሚያስወጣ ብዙ መንፈሳዊ ኃይል አለ። ያንን ጦርነት ምንችለው በዚህ በቃሉ ነው። የመንፈስን ሰይፍ ብድግ ማድረግ አለብን። የመንፈስ ሰይፍ ምንድነው? ቃሉ ነው። ጮክ ብለን በየዕለቱ አንዳንድ ምዕራፍ ካነበብን እውነቴን ነው ምላችሁ የመንፈስን ሰይፍ እየታጠቅን ነው። በማይታየው ዓለም የሚወጋ አካል አለ። በዚህ ሰይፍ እየተወጋ ነው። ከመንገዳችሁ እየተጠረገ ነው። በጣም እየተጠረገ ነው። እኛ በማይገባን መንገድ በማናየው መንገድ ብዙ ነገር እየወደቀ ነው። ስለዚህ የመንፈስን ሰይፍ ዕለት ተዕለት ተግባሪ ነው ይላል። በቃ ተግባሪ ነው። ልምዴ ነው የማይቀር ልምድ። ሄት ውስጥ ገባን። ሄት ከቁጥር 57 እስከ 64 የእግዚአብሔር ቃል ምንድነው ይላል? 57 ላይ ለመታዘዝ ቆርጫለሁ፣ ከዛ እግዚአብሔር ራሱ ደግሞ እድል ፈንታዬ ነው ይላል አይደለ? የእግዚአብሔርን ቃል ስታዘዘው የመጨረሻ በረከቴ፣ የመጨረሻ ስጦታዬ፣ የመጨረሻ እጣ ፈንታዬ እግዚአብሔር ነው። እግዚአብሔር ቃሉን ልኮ ጨለማ ከነበረበት የከለዳውያን ኡር የሚባል ከተማ ላይ አንድን ሰው ሲጠራ ዘፍጥረት 12 ላይ እናያለን አይደለም? ዘፍጥረት 12 ላይ ሌሎች አማልክትን የሚያመልኩ ሰዎች ነበሩ፣ የአብርሃም ዘመዶች። ከዛ ከጨለማውን ሰንጥቆ የሚገባ የእግዚአብሔር ቃል አለ አይደለም? ልክ ዘፍጥረት 1 ላይ እንዳየ ነው። ይሄም ጨለማ በነበረበት ጊዜ ላይ እግዚአብሔርን አንፈልገውም ያሉ ሰዎች መካከል፣ ሌሎችን የሚያመልኩ ሰዎች መካከል አንድ አብርሃም ጋር ጨለማውን ሰንጥቆ የሚመጣ የእግዚአብሔር ቃል መጣለት። አብርሃም ሆይ እኔ ላንተ ታላቅ ዋጋ ነኝ፣ እኔ ላንተ የማዘጋጀው ደግሞ ምድር አለ፣ ወደማሳይ ምድር ትወጣለህ አለው። እኔ ላንተ እድል ፈንታ ነኝ፣ አንተም ደግሞ የኔ ርስት ነህ ይለዋል። እኔ አንተን ወርሳለሁ፣ አንተ ደግሞ እኔን ትወርሳለህ ይለዋል። ካንተ የሚጠበቀው ቃሉን ሰምቶ መታዘዝ መጠበቅ ነው ብሎ ይነግረዋል። ስለዚህ ቃሉን በመታዘዝ ውስጥ አብርሃም ቆርጦ ሲነሳ በዛ ውስጥ እግዚአብሔር እድል ፈንታውን ሲሰጠው እናያለን። የአብርሃም እድል ፈንታ ምን ነበረ? እግዚአብሔርን መውረስ ነው አይደለም? እግዚአብሔርን መውረስ ነው። ምድርን አወርሳለሁ ያለው ምድሪቱ እግዚአብሔርን መውረስ ነው አይደለም? ምድሪቱ የምትጠቁመው የእግዚአብሔርን መገኘት ስለመውረስ ነበረ። ስለዚህ ምድሪቱ የምትጠቁመው እግዚአብሔርን ስለመውረስ ነው። መንግስት ቢሰጣቸው እግዚአብሔርን ስለመውረስ ነው። መሲህ ቢሰጣቸው መሲሁ ኢየሱስ እግዚአብሔርን ሊያወርሰን ነው። ስለዚህ ሁሉም ነገር እግዚአብሔር የሚሰጠን እርሱን እንድንወርሰው ነው። እግዚአብሔርን ካልወረስን በጣም በቃ ኪሳራ ውስጥ ነው የምንገባው። ስለዚህ እግዚአብሔር የመጨረሻ ሽልማቴ ነው ይላል። የመጨረሻ የምወርሰው በቃሉ እንድወርሰው፣ ይሄ የጀመርኩት መንገድ የሚያወርሰኝ ነገር እግዚአብሔርን ነው ይላል። ጽዮን የሚያወርሰኝ ጽዮን የምትባል ከተማን ሳይሆን እግዚአብሔርን ነው የሚያወርሰኝ። የእግዚአብሔርን መገኘት፣ የእግዚአብሔርን ሀልወት፣ ይሄን መሸከም ከቻልኩ እኔ አትራፊ ነኝ። እግዚአብሔር ከኔ ጋር ከሆነ፣ አማኑኤል ከኛ ጋር ከሆነ እኛ አትራፊዎች ነን። ስለዚህ ትልቁ እድል ፈንታችን ለኔና ለናንተ ማን ነው? እግዚአብሔር ነው። ቃሉን የምንታዘዘው ለማን ነው? እግዚአብሔርን ለመውረስ ነው። የጀመርነው መንገድ ለማን ነው? እግዚአብሔርን ለመውረስ ነው። ደጋግሞ ዳዊት ይሄን ይነግረናል። ደጋግሞ መዝሙረኛው ይሄን ይነግረናል። ይሄን ሁሉ እንደው ዋጋ ከፈልን ካልን ምን ከፍለው እግዚአብሔርን ለመውረስ ነው አይደለ? ስለዚህ አላጣም እያለ ነው። ትልቁን ሽልማቴን እወርሰዋለሁ። እንዴት ነው መወርሰው? ስለቆረጥኩ፣ ቃሉን ለመታዘዝ ስለቆረጥኩ ወርሰዋለሁ። ቁጥር 58 በፍጹም ልቤ ፊትህን ፈለግሁ፣ እንደ ቃል ቸርነትህን አሳየኝ ይላል። ይሄን እግዚአብሔርን የምወርሰውን እግዚአብሔርን በፍጹም ልቤ ነው የምፈልገው አይደለ? በፍጹም ሐሳቤ፣ በፍጹም ኃይሌ፣ በፍጹም አቅሜ፣ በፍጹም ብርታቴ፣ በፍጹም አይምሮዬ፣
በፍጹም ጉልበቴ፣ በፍጹም ፈቃዴ፣ በሁሉ ነገሬ ፍጹም የሆነ ልብ ስንል ይህን ሁሉ ነው የሚያጠቃልለው አይደለ? ሁሉን ነገሬን ስሜቴን አስገዝቼ አንዳንድ ቀናት ይሄን ይጠይቀናል አይደለም? ለምሳሌ በፍጹም ልባችን ጌታን ስንፈልገው ጾም፣ ጸሎት ሊጠይቀን ይችላል። አካላችንን የሚፈልገውን ነገር አንሰጥም። ለመንፈሳዊው መንገድ መግቦት እንፈልጋለን ብለን አካላዊ ምግብ ትተን መንፈሳዊ ምግብ የምንመገብበት ቀን ሊያስፈልገን ይችላል፣ በፍጹም ልባችን እሱን ስንፈልገው። ስለዚህ መንፈሳዊ መግቦት እሱን ተርቤ በቃ የጌታን ፊት ፈልጋለሁ ምንልበት ጊዜ ሊሆን ይችላል። እንደ ቃል ደግሞ ቸርነትን አሳየኝ ይላል። ይህ ነገር ከዚህ ቀደም ብሎታል። መዝሙር 42 የአሳፍ የቆሬ ልጆች ብለውታል። መዝሙር 63 ዳዊት ራሱ ብሎታል። በጣም ስንራበው እግዚአብሔር በምንድን ነው የሚያጠግበን? በምህረትና በቸርነቱ ያጠግበናል። ምህረት ቸርነቱ መግቦት ነው። እሱን ሲያሳየን፣ እንደ ቃሉ ሲያሳየን እንጠግባለን አይደል? እንረካለን። ይህንን ይናገራል። ቁጥር 59 መንገዴን ቃኘው አካሄዴንም ወደ ምስክር አቀናው፣ ትእዛዝህን ለመጠበቅ ቸኮልሁ አልዘገየሁምም ይላል። ይሄ በውሳኔ የሚወስዳቸው እርምጃን ይጠይቃል አይደለ? በተግባር መገለጽ አለብን እኔና እናንተ። ስለዚህ ምንድን ነው የሚለው? ዞር እያለ ይቃኛል የመጣበትን መንገድ፣ አሁን ሊሄድበት ያለውን መንገድ፣ የሱን አካሄድ አይደለም። አካሄዲ ትክክል ነው ወይስ ተጣሟል? ዛሬ በትህትና ተራምጃለሁ ወይስ ትንሽ ጥጋብ ታይቶብኛል? ዛሬ ዋሽቻለሁ፣ የሆነ ነገር መናገር ሲገባኝ ሳልናገር ቀርቻለሁ። ይሄ ማለት ነው በቃ በተግባር የሚገለጽ ዛሬ ሐሜት ተናግሬያለሁ፣ ዛሬ የሆነ ነገር አስቤያለሁ፣ ዛሬ እንዴት ነበርኩ ብሎ ይቃኛል። የኋላውን ነገር በደንብ ይቃኛል። ምክንያቱም ቃሉ ጋር ሲቀርብ ቃሉ መስታወት ነው ያሳየዋል። ዛሬ እንደዚህ ነበር፣ ይሄ ነገር ቃሉ ደስ አይለውም፣ በቃሉ ከጥቃኛው ይሄ ነገር መቆረጥ አለበት፣ ይሄንን ተው። ራሱን ይመረምራል ይሄ ሰው። ስለዚህ ዞር ብዬ ስቃኝ አካሄዴ ወደ ምስክር ነው፣ ለምስክር አደላለሁ፣ እርምጃዬ ለአንተ የቀረበ ነው፣ ለቃሌ የቀረበ ነው፣ እንዴት ነበርኩ ዛሬ ብሎ ይቸኩላል፣ አይዘገይም። ቁጥር 60 አይደለ? እንደው ለቃሉ ይቸኩላል፣ አይዘገይም። ትክክለኛ መንገድ ላይ መሆኑን ራሱን ይፈትናል። ቁጥር 61 የክፉዎች ገመድ ተተበተበብኝ፣ እኔ ግን ሕግህን አልረሳሁም ይላል። እንግዲህ ይሄ የምንኖርበት ባቢሎን ሲስተሟ የሚተበትብ ነው አይደለ? ይተበትባል። ለዛ ነው ሁሌ ዞር እያልን መቃኘት ያለብን የባቢሎን ሲስተም ውስጥ እንዳንወድቅ። ይሄ ምድር የሚጋብዘው ሌላ አይነት መንገድ አለ። እዛ መንገድ ውስጥ ድንገት አንድ እርምጃ ገብተን እንዳይሆን ወይ አንድ እግራችን ገብቶብን እንዳይሆን፣ ለዛ ይሄ ሰው ልክ ሲስተሙ ሊተበትበኝ ሲል ቶሎ ብዬ ሕግ ጋር ሄዳለሁ ይላል። ሕግን አልረሳውም። ልክ ሲስተሙ በቃ እኮ ችግር የለውም እንደዚህ ብትለማመድ፣ እንደዚህ የሆነ ነገር ብታረግ፣ እንደዚህ ደግሞ ብትሞክር ብሎ ልክ በቃ ልሞክር እዳዳና እሞክርና ግን ቶሎ ብዬ ወደ ሕግ እመለሳለሁ። ምክንያቱም ሊያጎድለኝ ነው ያ መንገድ አይደለም፣ ሊያጎድለኝ ነው። የባቢሎን ሲስተም ከጽዮን ያጎድላል። የባቢሎን አካሄድ እዚሁ ተመቻችተሽ በቃ እዚሁ ቅሪ፣ እዚሁ ኑሪ፣ እዚሁ ቤተሰብ መስርቺ፣ እዚሁ በቃ ደስ ይበልሽ፣ ደስታሽ እዚሁ ጋር ይሁን ይጥለቅለቅ፣ እዚሁ ጋር በቃ ጨርሺ የሚል ነው። የሚተበትብ ነው። የክፉ ሲስተም ነው። ስለዚህ ቶሎ ብዬ ጽዮንን ወደሚያስታውሰኝ ወደ ቃል እገሰግሳለሁ ይላል። ቁጥር 62 ስለ ጻድቅ ስርዓት በእኩለ ሌሊት ላመሰግንህ እነሳለሁ አይደለም? ስለ ጻድቅ ስርዓት በእኩለ ሌሊት ላመሰግንህ እነሳለሁ። እግዚአብሔርን ይሄ ትክክል የሆነ ቃል አለው። ትክክል በቃ ማስመሪያ እናውቃለን አይደል? ማስመሪያ ተጠቅመን ስናሰምር አንሳሳትም። ማስመሪያ ትክክል ነው። ልክ እንደዛ ነው የእግዚአብሔርን ቃል ይዘን ህይወታችን እንደዚህ በመስመሩ ስናሰምራት ህይወታችን ትክክል ትሆናለች። ለዛ ነው ጻድቅ ደስ ይለዋል በእግዚአብሔር ቃል፣ በእግዚአብሔር ስርዓት።
ትክክለኛ የሆነን ማስመሪያ ስላገኘ ደስ ይለዋል። ምንም ጥመት ዝንፈት የሌለበት እና ይህን ሲያስብ ሌሊት ይነሳና በዝማሬ ይሞላል። እኩለ ሌሊት ላይ ላመሰግን እነሳለሁ ይላል። እኩለ ሌሊት ላይ ዋው ይሄ የጠራ ትክክል የሆነው መንገድ እግዚአብሔር ስላስያዘኝ፣ ትክክለኛ የሆነው ማስመሪያ እግዚአብሔር ስለሰጠኝ፣ ህይወቴ ደግሞ በቃ እንደ ሌሎች አይደለም። ህይወታችን አሁን ወዴት እየሄደች እንደሆነ እናውቃለን። ብዙዎች አያውቁም፣ መዳረሻቸውን አያውቁም። እንደው በቃ የሚያመልኩት አምላክ ስም ይጠሩና እንደው እሱ ራርቶ ካስገባኝ ነው እንጂ መዳረሻዬን አላቅም፣ ትክክለኛ መንገድ መያዜን አላቅም የሚሉ ብዙዎች ናቸው። ብዙ እምነቶች ትክክለኛውን መንገድ አያሳዩአቸው፣ አያውቁትም። ግን ይሄ ሰው በጣም በቃ የድነት የሚባለው መንገድ ስለያዘ ደስ ብሎት ሌሊት ይዘምራል። ትዝ ሲለው እኩለ ሌሊት ላይ ተነስቶ እግዚአብሔር በቃ በሽብሸባ ያመሰግነዋል። እንደዛ ነው አይደለ? ሌላው ደግሞ እኩለ ሌሊት፣ አሁንም ቅድም ስለ ሌሊት ስላወራን ሌሊት የሚለው ሐሳብ ስለተደገመ እኩለ ሌሊት ማለት የመከራችን ጥግ፣ በቃ የመከራችን ጥግ ላይ ልናመሰግን ምንችለው ትክክለኛ መንገድ እንደያዝን ቃሉ ስለሚመሰክርልን ነው። ስለ ቃሉ ብዙ ነገር ትተን በቃ ምናለቅስበት ያ እኩለ ሌሊት የምንለው ጊዜ ይመጣል። መጥቶም ያውቃል አይደል? ቀምሰነዋል። እኔ እኮ ቃልን አምኜ፣ እኔ እኮ እግዚአብሔር ሆይ ቃል እንዲህ ስላለኝ በቃል መሰረት እንዲህ አይነት መንገድ ውስጥ ገብቼ የምንልበት እኩለ ሌሊት አለ። ልክ እዛ ሌሊት ላይ ስትደርሱ እንድታመሰግኑ ጸጋ የሚጨምርላችሁ የእግዚአብሔር ቃል ነው። የእግዚአብሔር ቃል አቅም ይሆነኛል። እኩለ ሌሊቴ ላይ እንዳላጉረመርም፣ እንዳላዝን፣ ተስፋ በመቁረጥ ሌላ ሐሳብ ውስጥ እንዳልገባ፣ ተስፋ በመቁረጥ የጀመርኩትን መንገድ እንዳልተው ማን ነው አቅም የሚሆነን? የእግዚአብሔር ቃል። ትክክል ነው፣ ይሄ ማስመሪያ ትክክል ነው፣ አስምሪ ቀጢ እያለኝ ሲነግረኝ ለዚህ ቃል ክብር እሰጣለሁ ይላል፣ አመሰግነዋለሁ ይላል። ስለዚህ በእኩለ ሌሊታችሁ ላይ የእግዚአብሔር ቃል መጥቶ ያጽናናችኋል፣ አይዟችሁ በርቱ እያለ ይነግረናል። ቁጥር 63 እኔ ለሚፈሩ ሁሉ ስርዓትንም ለሚጠብቁ ባልንጀራ ነኝ። እግዚአብሔር ሆይ ምድር በምህረት ተሞላች፣ ስርዓትህን አስተምረኝ ይላል። እኔ ምን አይነት ጓደኞች ነው ያሉኝ? ምን አይነት ጓደኞች? እግዚአብሔርን የሚፈሩ አይደለም። እነዚህ ባልንጀራዎች ህይወቱን ፎርም የሚያደርጉ ናቸው። ማለትም አቅጣጫ የሚያስይዙ ጓደኞች እግዚአብሔር ይሰጣል አይደለም? እግዚአብሔርም ይሰጣል፣ ባቢሎንም ትሰጣለች። ስለዚህ እኔ ምን አይነት ምርጫ ነው ያለኝ? ይሄ የጀመርኩትን መንገድ አብረውኝ ሊጓዙ የሚችሉ ጓደኞችን ነው የሚይዘው። ፈሪሃ እግዚአብሔር የሚባለውን ነገር እኔን የበለጠ የሚያበረታቱኝ፣ እንደውም የሚያስጥሉኝ ሳይሆን የበለጠ የሚያበረታቱኝ፣ ለእግዚአብሔር ቤት እንድቀና፣ ለአገልግሎት እንድቀና፣ ለጽዮን እንድቀና አይደል? ይሄን መንገድ በደንብ በቃ የሚያበረታቱኝ። ምክንያቱም ሌሎች አይነት ባልንጀራዎች እንዲቀርጹኝ አልፈቅድላቸው። ሊኖሩን ይችላሉ። ባቢሎን ውስጥ ብዙ ባልንጀሮች ልናፈራ እንችላለን። እነሱ ግን ግብአት ካልሆኑ የእነሱን ነገር አንሰማም ነው የሚለው። እግዚአብሔር የሚፈሩትን እነሱን ነው የምንከተለው፣ እነሱን ነው የምንወዳቸው። የእግዚአብሔርን መንገድ የያዙትን፣ ጌታቸውን የሚወዱትን፣ የሚፈሩትን እነሱ እንፈቅድላቸዋለን። ህይወታችን ላይ ግብአት እንዲሰጡ አይደለ? የጀመርነው መንገድ አብረን ነው የምንሄደው፣ አይዞ በርታ እንዲሉ እንፈቅድላቸዋለን። እና ቃሉን እናንብብ፣ ቃሉን ከሚያጠኑት ጋር አብረን እናጥና የሚሉ ጓደኞች ያብዛልን እግዚአብሔር። እነሱ ናቸው የሚያስፈልጉን። ቁጥር 64 እግዚአብሔር ሆይ ምድር በምህረት ተሞላች፣ ስርዓትህን አስተምረኝ ይላል። የእግዚአብሔር ምድር፣ እሱ የፈጠራት ምድር እግዚአብሔርን በማወቅ ትሞላለች፣ በእግዚአብሔር ክብርም ትሞላለች። ይሄን ነው ምህረት የሚለው። እግዚአብሔር የፈጠራትን ምድር አውጥቶ አይጥላትም፣ ይሞላታል፣ በክብሩ ይሞላታል። ለዚህ ደግሞ ማንን የሚጠቀም ይመስላችኋል? እኔና እናንተን፣ ህዝቡን። ቃሉን ያስታጥቀናል። በቃሉ መሰረት ምህረቱ ምድርን እንዲሞላ ያደርጋል። ስለ እግዚአብሔር ምህረት ማን ነው የሚሰብከው? እኔና እናንተ። ከየት ተነስተን? ከቃሉ ተነስተን። ስለዚህ እግዚአብሔር በቃሉ ምድርን ይሞላል፣
በምህረቱ ምድርን ይሞላል። እግዚአብሔር አገልጋዮቹን አስታጥቆ ስርዓቱን አስተምሮ አይደል ቁጥር 64 ቃሉን አስተምሮ ይልካቸዋል ነው እያለ ነው ያለው። ይልካቸዋል። ባቢሎን ታውቃለች ስለ እግዚአብሔር አዳኝነት ማወቋ አይቀርም። የባቢሎን መንግስት ያውቃል ማን እንዳወጣችሁ፣ ማን እንዳዳናችሁ፣ ማን ነፃ እንዳወጣችሁ፣ ማን ምድሪቷን እንደሚያወርሳችሁ ያውቃሉ። ይሄ ሲስተም ያውቃል። አንድ ቀን እግዚአብሔር ብቻ ነው ንጉስ የሚለውን ያውቃል እያለ ይነግረናል። ጤት ላይ ደረስን። ጤት 65 እስከ 72 እግዚአብሔር ሆይ እንደ ቃል ለአገልጋይ በጎ ውለሃል ብሎ ይጀምራል። ይሄ እግዚአብሔር ቃሉን አይተውም። የቱ ጋር ነበር ቃልህን አስብ ያለን? ቁጥር 49 አይደለ? ዛሬ ስንጀምር ቁጥር 49 ዛይንን ቃልህን አስብ የዋልከውን ለአገልጋይ የዋልከውን ለአገልጋዩ ምን ብሎ ቃል ገብቷል አለን ስንጀምር። በአንድ ቃል ውስጥ 3 ተስፋ ተሰጥቶታል። መብለን የያዝናቸው ምን ናቸው? መሬት፣ መሲህ፣ መንግስት አይደለ? 3 መዎች። እነዚህ 3 መዎች ለአገልጋዩ ቃል ተገብቷል። በእነዚህ 3 ነገሮች ማንን ነው የሚወርሱት? እግዚአብሔርን አይደለ? 3ቱም ነገሮች የሚጠቁሙት ወደ እግዚአብሔር ነው። 3ቱም ነገሮች። ስለዚህ ለአገልጋዩ ምንድነው ቃል የገባለት? እግዚአብሔርን እንደሚያወርሰው። ትልቁ የተስፋ ቃል ምንድነው? እግዚአብሔርን ትወርሱታላችሁ ነው። ጽዮን መሬት ነች፣ ግን ማንን ነው ማሳየት ያለባት? የእግዚአብሔርን ክብር፣ የእግዚአብሔርን ሀልወት። እዛ ትተን የወጣ ነው ኤደን ገነት ውስጥ ትተን የወጣ ነው የእግዚአብሔር ሀልወት፣ አብሮነት አለ አይደለ? ስለዚህ እዛ ጋር ነው የምትመለሱት። ይህንን ቃልን አስበሃል፣ ለዛ በጎ ውለህለታል። እግዚአብሔር ቃሉን ያፈርሳል? አያፈርስም። እግዚአብሔር ቃሉን ይጠብቃል። እኛ በሰውኛ ልንጠይቀው እንችላለን። ጌታ ሆይ ረሳ እንዴት ነው ያ ነገር ልንል እንችላለን። እግዚአብሔር ግን አይረሳም። እግዚአብሔር ቃሉን ጠብቆ ጊዜውን ጠብቆ እኛ ሌት ነው አረፈደ ቆየ ስንል እግዚአብሔር ብቅ ይላል አይደለ? እግዚአብሔር ይደርሳል። ስለዚህ እንደ ቃል ለአገልጋይ በጎ ውለሃል ይላል። በቃ ከአይምሮ በላይ ሆነበት ይህ ዘማሪ። ዋ እግዚአብሔር ሆይ ቃልን በቃ ጊዜ ጠብቀ ፈጸምከው ማለት ነው። ከባቢሎን ልታስወጣን ነው ማለት ነው። ልታወርሰን ነው ማለት ነው። ያንን ምድር መልሰ ልትሰጠን ነው። መልሰ ልታቋቁመን ነው። ያን ክብርን ልትመልስልን ነው። እንደ ቃል ለአገልጋይ በጎ ውለሃል ይላል። አገልጋይ የሚለው ይሄ እንደ ህዝብ ነው አይደለ? ህዝቡ እስራኤል እንደ ህዝብ አገልጋዩ ናቸው። ከቁጥር 66 እስከ 72 ስለዚህ ይሄ አገልጋይ እግዚአብሔር ቃል እንደተፈጸመለት አየና ቁጥር 66 ላይ ቃልህን አምናለሁ አለ አይደለ? ቃልህን አምነዋለሁ፣ ላይመስለኝ ቢችል እንኳ አምነዋለሁ ቃልህን። አንዳንድ ጊዜ ቃሉን እንዳናምን የሚያደርግ ሁኔታ ውስጥ እንገባለን አይደለ? የእግዚአብሔር ቸር ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር መሐሪ ነው የሚሉት ነገሮች አንዳንድ ነገሮች ሲደርሱብን ነው የሚገባን። እንጠራጠራቸዋለን አይደለ? ስለዚህ ይሄ ሰው አይ እግዚአብሔር ቃሉን ይፈጽማል፣ አምነዋለሁ፣ ትእዛዛቱን አምነዋለሁ፣ በጎ ማስተዋልንና እውቀትንም አስተምረኝ ይላል። ይሄ የሚወጣውን ያንተን ቃል ከአንደበት የሚወጣውን ያንተን ቃል ስለማምን ከአንደበት ሲወጣ እንድማረው ማስተዋል እና እውቀትን ስጠኝ፣ ስታስተምረኝ እንዲገባኝ ይሁንልኝ። በመንፈስ ይሄ ቃል ወደ ውስጤ እንዲገባ አድርገው። በመንፈስ ውስጤ ገብቶ የሚሰራው ስራ ይኑር፣ የሚያፈራው ፍሬ ይኑር። 30 60 100 ፍሬም ያፍራ፣ ብቻ በህይወቴ ያፍራ፣ አስተምረኝ እያለ ይለምነዋል። ቁጥር 67 እንዲያው ሳይቸግረኝ መንገድ ስቼ ሄድሁ፣ አሁን ግን ቃልን እጠብቃለሁ። ቅድም አንስተነዋል አይደል? 119 ላይ ካሉ ስለ መንገድ ከሚያነሱ ቁጥሮች መካከል ይሄ አንዱ ነው። እና ምንድነው የሚለው? አንዳንዴ የምገባበት መከራ ሳይቸግረኝ ነው። በምን መንገድ ነው የምገባው? በቃ ቃሉን አልታዘዝም ስል፣ ቃሉ ላይ ሳምጽ፣ ቃሉን ስስተው የማየው መንገድ ላይ ገባለሁ። ቃሉ ሂጂ የሚለኝ በዚህ በቀጭኑ መንገድ ሆኖ ሳለ እኔ ሳይቸግረኝ ያኛው መንገድ ውስጥ ገባለሁ።
ይላል። ስለዚህ እባክህን አሁን ግን ቃልን እጠብቃለሁ፣ ደግሜ ደጋግሜ ውሳኔ አደርጋለሁ ቃልን ለመጠበቅ፣ መልሰኝ ወደ መንገድ ይላል። ቁጥር 68 አንተ መልካም ነህ፣ የምታደርገው መልካም ነው፣ እንግዲህ ስርዓትህን አስተምረኝ ይላል። የእግዚአብሔርን መልካምነት ጥያቄ ውስጥ ያስገባበት ጊዜ ነበር። ለምሳሌ ሌሊቶች ሲበዙበት፣ በጨለማ መሄድ ሲኖርበት፣ ባቢሎን መቀመጥ ሲኖርበት እግዚአብሔር የሚገርማችሁ ነገር በቃሉ ለዘፍጥረት 1 ላይ ልመልሳችሁ ነው። በቃሉ ለቀን የራሷን ግዛት ሰጣት አይደለም፣ ለሌሊትም የራሱን ግዛት ሰጠው። በሌሊት ላይ ጨረቃ ከዋክብት እንዲሰለጥኑ ግዛት ሰጣቸው። በቀን ላይ ፀሐይ እንድትሰለጥን ግዛት ሰጣት። ከዛ ሁለቱንም እግዚአብሔር መልካም ነው አለ። ሌሊት መኖሩም መልካም ነው፣ ቀን የሚባለው ነገር መኖሩም መልካም ነው። ሁለቱም የእግዚአብሔር ፍጥረት ነው። ሁለቱም መልካም ነው እና ይሄ ዘማሪ አሁን ወደ ሌሊቱ ጋር ሊያመጣን ነው። ለዛ ነው የእግዚአብሔርን ባህሪ የሚነግረን። የእግዚአብሔር ባህሪ ቁጥር 68 ላይ እግዚአብሔር በባህሪው መልካም ነው። ሌሊትን የሚባል ነገር ሲፈጥር መልካም ነው። ሌሊት አይመቸንም፣ እኔና እናንተ አይደለም፣ አይመቸንም። ሌሊት መከራ አለበት፣ ደስ አይልም። ለዛ ነው አሁን ይነግረናል። ከቁጥር 69 እንቀጥል። እብሪተኞች ስሜን በሐሰት አጠፉ፣ እኔ ግን ትእዛዝህን በፍጹም ልብ እጠብቃለሁ። እነዚህ ሰዎች እንዴት ነው በሐሰት ስሙን የሚያጠፉት? እብሪተኞች ይሄ ያመነው ቃል አላዳ ነው። የጠበቀው ቃል በጣም በቃሉ ላይ ልቡን ጥሎ የለ ይሄ ሰው አላዳ ነው። ዘንድሮም ብናየው ህይወቱ አንድ ነው። እዚሁ ባቢሎን ነው፣ እዚሁ እየተቸገረ ነው የሚኖረው። በቃ ምስኪን ህይወት ነው የሚኖረው ይሄ ሰው። የመረጠው መንገድ አላዳ ነው፣ አልደረሰለትም እያሉ እብሪተኞች ማለት ትምክተኞች፣ በራሳቸው ጉልበት ወጥተው እያሸነፉ እየረጋገጡ የሚበሉ የሚጎርሱ ናቸው። ይሄ ግን ምስኪን የሚለምን ነው። አጉራሽ አለኝ የሚል ነው። ምለምነው አባት አለኝ፣ የሚመግበኝ አባት አለኝ የሚል ምስኪን ነው። ስለዚህ እብሪተኞች እሱ ላይ ይቀልዱበታል። ፋራ ነው ይሄ፣ ለነሱ ይሄ ፋራ ነው። በቃ የፋራ መንገድ ነው፣ ስሙን ያጠፉበታል። እንደዚህ ናቸው ይላል። ልባቸው የሰባና የደነደነ ነው፣ እኔ ግን በሕግ ደስ ይለኛል። ልብ የሚሰባው የልብ መስባት የዕብራይስጥ አነጋገር ነው፣ የነሱ ምሳሌያዊ አነጋገር ነው። ማለትም አንድ ሰው ሲወፍር በጣም ከመመገቡ የተነሳ ልቡ ሰባ ይላሉ። ከዚህ ቀደም ልቡ የሰባ ሰው የምናገኘው ለምሳሌ ኤሊ እንዴት አይነት ሞት እንደሞተ አንደኛ ሳሙኤል ላይ ተራኪው ሲነግረን ወፍሮ ስለነበር የሱ ክብደት በቃ ልክ ሲወድቅ ክብደቱ ነው የገደለው። በማይሆን መንገድ ያመጣው ክብደት ገደለው ይለናል። ከዛ ጥቂት ወረድ ይልና የእግዚአብሔር ክብደት ተለይቷቸው ሄደ ይለናል። የቃላት ጨዋታ ያደርጋል። ስለዚህ በማይሆን መንገድ የሚሰቡ ሰዎች አሉ፣ የሚወፍሩ አሉ፣ ክብደት ያላቸው ሰዎች አሉ። በማይሆን መንገድ ሄደው ይሄ ምንም ጥቁርና ነጭ አድርጎ ነው የሚያስቀምጥልን። የእነሱ መንገድ ከተከተላችሁ በምድራዊ ነገር ትሰባላችሁ፣ በደንብ ይሳካላችኋል። ስባት የሚባለውን ነገር፣ ውፍረት የሚባለውን ነገር ታገኙታላችሁ። ግን የምታጡት ሌላ ክብደት አለ፣ የእግዚአብሔር ክብደት ኢካቦድ ይሆንባቸዋል ደግሞ ይለናል። ያን መንገድ የሚከተል ኢካቦድ ይሆንበታል። ከዛስ የራሱ ክብደት ይገለዋል ይለናል። ስለዚህ መጽሐፍ ቅዱሳችን በጣም በቃ ያስጠነቅቀናል። ስለዚህ ይህም ሰው ውሳኔ ሲያደርግ እኔ ግን በሕግ ደስ ይለኛል። የሚከብድብኝ ነገር ያንተ ቃል ነው። እኔንም ሊያከብደኝ የሚችለው የምመገበው ያንተን ቃል ነው። ያንተ ቃል እሱ ለእኔ ደስታዬ ነው ይላል። ስርዓትን እማር ዘንድ በመከራ ውስጥ ማለፌ መልካም ሆነልኝ ይላል። ከዚህ ቀደም የቀደመው ቁጥር 68 ላይ መልካም ማን ነው? እግዚአብሔር አይደል? እግዚአብሔር መልካም ነው። አሁን ደግሞ ሌላ ነገር ደግሞ መልካም ነው። ምንድን ነው ሌላው ነገር? በመከራ ውስጥ ማለፉ። አያችሁ፣ ሌሊት መልካም ነው፣ በመከራ ውስጥ ማለፍ መልካም ነው። የዘንድሮ አስተምሮ
ይሄንን ይቃወማል አይደለም? እናንተ የጌታ ልጆች ከሆናችሁ ድሃ መሆን የለባችሁም፣ መራብ የለባችሁም፣ ሌሊት ማየት የለባችሁም፣ ሁሌ በቀን በጠራራ ፀሐይ ነው መሄድ ያለባችሁ ይሏቸዋል። ይሄ ሐሰተኛ ትምህርት ነው። ይሄ ሞት ያለበት ትምህርት ነው። የእግዚአብሔር ልጆች እንደመሆናችን ማንም ሰው ላይ የሚደርሰው መከራ ይደርስብናል። የእኛን ግን ልዩ የሚያደርገው ምንድን ነው? ከጌታ ጋር አይደለ? በሞት ጥላ መካከል ስንሄድ እርሱ ከኛ ጋራ አይደለ? የእግዚአብሔር አብሮነት፣ የእግዚአብሔር ሀሎት ከኛ ጋር የኛ ልዩ ነው። የኛ በመከራ ውስጥ ማለፍ መልካም ነው። እግዚአብሔር በመከራ ውስጥ ሲያሳልፈን እንድናጉረመርም አይደለም። እንደ ሰው ልናጉረመርም እንችላል፣ እንድናለቅስ በቃ የሚገፋፋ ነገር አለ። እንባ በእንባ በቃ ተስፋ መቁረጥ በተስፋ መቁረጥ፣ ሐዘን በሐዘን ሊያደርግ ይችላል ያ መከራ። እንደሱ ግን አይሁንብን አይደለ? አይሁንብን። የእግዚአብሔር ቃል እዛ ውስጥ እንድንማረው ያግዘናል። ቃሉ የበለጠ ይበራልናል። መከራ ውስጥ ጨለማ ውስጥ አንድ ሻማ ጥሩ ነች አይደለም? አንድ ሻማ መልካም ነች። ስለዚህ የእግዚአብሔር ቃል እዛ ጨለማ ላይ ስናገኘው እንደዚህ ነው ለካ፣ እንደዚህ ማለት ነው ለካ እያለ የእግዚአብሔር ቃል ይበራልናል። ፍንትው ባለ መንገድ ይበራልናል። የእግዚአብሔር መልካምነት በሌሊቱ ላይ በጣም አይሎ ይወጣል። የእግዚአብሔር ባህሪ በሌሊቱ ላይ ኃያል ሆኖ ይወጣል። እግዚአብሔር ከኔ ጋራ ነው ማለት ለካ በሞት ጥላ መካከል በሞት ሸለቆ ሳልፍ ይሄ ነው እንድንል ይረዳናል። ስለዚህ መከራ መልካም ነው ይላል ይሄ ዘማሪ። ቁጥር 72 ከአላፋት ብርና ወርቅ ይልቅ ከአፍ የሚወጣው ሕግ ይሻለኛል። ስንት ብዙ ብር አይደለም? አላፋት የሚባሉ ብርና ወርቅ፣ ማአት ሀብት፣ ከአፍ የሚወጣው ሕግ ይሻለኛል። ለምንድን ነው ይሄን የሚለን? ስለ እብሪተኞች ስለነገረን ነው አይደለም? ስለ ልበ ስቦች፣ ልባቸው ስለወፈረባቸው፣ ስለደነደኑ፣ ተመግበው በልተው ሀብታም ሆነው ግን ህይወታቸው ባዶ የሆነች፣ ስለ እነሱ ስለነገረን ነው። እነሱ ከሚያመጡት በእነሱ መንገድ ከሚመጣው ሀብት፣ ማአት ሀብት፣ አላፋት ብርና ወርቅ ይልቅ በቅድስና የሚመጣ በቃሉ የሚመጣ ላይፍ ይሻላል አይደለም? በእግዚአብሔር ሕግ የሚኖር ህይወት ይሻላል። የእግዚአብሔር ሕግ ይበልጣል። እሱ ይሻለኛል ይላል። ከእግዚአብሔር አፍ የሚወጣ ያ ህይወት ሰጪ የሆነ የእግዚአብሔር ቃል አለ። ያ ቃል ያኖራል፣ ያ ቃል ይጠብቃል፣ ያ ቃል ይመግባል፣ ያ ቃል ብቻውን በቂ ነው ይላል። ስለዚህ ባቢሎን ከምትሰጠው የባቢሎን ሲስተም ሂድበት ከምትልበት ሲስተም በጣም ሀብታም ሊያስደርግ ከሚችለው ሲስተም ይልቅ በእግዚአብሔር ቃል ተኪዶ በቃ ያለኝ የሚበቃበት መንገድ ይሻለኛል ብሎ ይናገራል። ዮድንም ዮድ ከ73 እስከ 80 ዮድ ሲጀምር እጆች ሰሩኝ አበጃጁኝም፣ ትእዛዛትን እንድማር ማስተዋልን ስጠኝ ይላል። ይሄ መዝሙር 139 ላይም ይደገማል። ይሄ ሐረግ ማን ነው እኛን የሰራን? እግዚአብሔር ነው አይደለም? እግዚአብሔር ልክ ሰው ይሄ ኪሮሽ ታውቃላችሁ አይደል? በኪሮሽ እናቶች ይሰፋሉ። ልክ እንደዛ ነው በእናታችን ማህፀን ውስጥ የሰራን እያለ ይናገራል። የእግዚአብሔር እጅ አለው እንዴ? አለው ማለት ነው። መጽሐፍ ቅዱሳችን አለው ካለን የእግዚአብሔር እጅ ብዙ ጊዜ ስራን ይፈጽማል አይደለም? እግዚአብሔር መንፈስ ነው። በማናየው መንገድ እጁ ስራ ሰርቶ ብቻ የሆነ ነገር አድርጎ እናያለን። ለምሳሌ ዘጸአት 14 ላይ ትዝ ይላችኋል። የእግዚአብሔር ቀኝ እጅ በተዘረጋች ክንዱ ቀይ ባህርን ከፈለላቸው። እጁ መታ ስትከፍል አይተውታል እንዴ? አላዩትም አይደለ? እንደውም ጸሐፊው ምን ብሎ ይነግረናል? ከምስራቅ ኃይለኛ ንፋስ ነፈሰ ይለናል። ከምስራቅ ከእግዚአብሔር ንፋስ ወጥቶ ቀይ ባህርን ከፈለ ይለናል። ስለዚህ ሌላ ቦታ ላይ ግን በመዝሙራት ውስጥም ሲጠቅስልን የእግዚአብሔር የተዘረጋች ቀኙ ክንዱ ኃያል አደረገች፣ ቀይ ባህርን ከፈለች ይለናል። ስለዚህ የእግዚአብሔር ቀኝ እጅ ብዙ ጊዜ የእግዚአብሔር መንፈስ ነው፣ ብዙ ጊዜ ደግሞ የእግዚአብሔር ቃል ነው። ስለ እግዚአብሔር እጆች ስናወራ ስለ ቃሉ ነው የምናወራው።
እግዚአብሔር በእጁ እንደዚህ ማድረግ አይጠበቅበትም። ቃል ካወጣ እንደ እጅ ሆኖ ቃሉ ይሰራል። እንደ እጅ ሆኖ ይሄ የምናየውን ምድር ያቆመዋል። ሰርቶ አበጃጅቶ ያስቀምጧል። ምህዋሩን እንዳይስት አድርጎ የሚሽከረከርበትን የሚዞርበትን ኦርቢቱን እንዳይስት አድርጎ ፕላኔቶቹን በቃሉ ያስቀምጣቸዋል። ከዚያስ በቃሉም ደግሞ እኛን አበጃጅቶናል እያለ ነው ያለው። እኔን ሰርቶኛል። እግዚአብሔር በቃሉ በእጁ ሰርቶናል አይደለ? እግዚአብሔር በእጁ ዘፍጥረት 2 ላይ ከምድር ቀይ አፈር አነሳና ርጥበት ያለውን አፈር አነሳና አለበት አይደለ? አበጃጀው። ልክ ዘፍጥረት 1 ላይ ቅርጸ ቢስ የሆነችውን ምድር መንፈስ መጥቶ ቃል ሰንጥቆ መጥቶ ብርሃን እንዳደረጋት ያቺ ጨለማዋ ምድር፣ አሁን ደግሞ ዘፍጥረት 2 ላይ ይሄ በጣም ቅርጸ ቢስ የሆነውን እንደ ሸክላ የሆነውን እርጥብ የሆነውን አፈር ወሰደና መንፈስ ቅዱስ መጣና እፍ አለበት አይደል? አረፈበት። ቅርጸ ቢስ ነው። መንፈስ ቅዱስ ሲነካው ቅርጽ ይይዛል አይደለ? ቃሉ ሲመጣ ደግሞ ቅርጹን ያበጃጀዋል። ልክ እንደዛ ነው ሰራኸኝ የሚለው የእግዚአብሔር ቃል። ዘፍጥረት ላይ መስራት መፍጠር ከቻለ ዛሬም ይሰራናል፣ ይፈጥረናል። ዛሬም እንደ አዲስ ያደርገናል። ዛሬም እንደ አዲስ ያበጃጀናል፣ ይሰራናል። የእግዚአብሔር ቃል ብርቱ ነው እያለን ነው። ስለዚህ እጆቹ ቃሉ ለምንድን ነው የምንማረው? እዚህ ቁጥር 73 ላይ እንድንማር ማስተዋልን የሚሰጠን እንድንሰራበት፣ እንድንበጅበት፣ ቅርጸ ቢስ የሆነውን ነገራችን እንዲያስተካክለው፣ ማንነት እንዲሰጠን፣ የክብሩ ተሸካሚዎች እንዲያደርገን፣ መንፈስ ቅዱስ መጥቶ ውበት እንዲሰጠን ይሄ ቃል እንዲሰራን ይጋብዘዋል። 74 ቃልን ተስፋ አድርግ ያለውና የሚፈሩ እኔን አይተው ደስ ይበላቸው። የእግዚአብሔርን ቃል ተስፋ ማድረግ ያዋጣል አይደለ? ይሄን ቃል ነው ተስፋ የማደርገው። ስለዚህ ተስፋ ባደረኩበት ቃል የምወርሰውን ነገር ልክ ስወርስ እኔን አይተው ሰዎች ምስክርነት ያገኙ አይደለ? እኔን አይተው አንተን የሚፈሩ ሰዎች፣ ፈሪሃ እግዚአብሔር ያለባቸው ሰዎች እሰይ እግዚአብሔር ለዴቭ ካረገለት፣ ለመቅዲ ካደረገለት ለኔም ያደርግልኛል ብለው ምስክርነት ያገኙ። እግዚአብሔር በቃሉ ህይወቷን ቀይሮታል፣ የማርቲ ህይወት በቃሉ በቃ ሌላ ደረጃ ደርሷል ብለው ምስክርነት ካገኙ ለኔ ይሄ ትልቅ ትርፍ ነው እያለ ነው ያለው። ስለዚህ አንተን የሚፈሩ ሰዎች እኔን አይተው ደስ ይበላቸው ይላል። እግዚአብሔር ሆይ ፍርድ የጽድቅ ፍርድ ያስጨነቀኝም በታማኝነት እንደሆነ አወቅህው። የእግዚአብሔር ቃል የጽድቅ ፍርድ ነው አይደለ? ፍርድ ማለት የሚለይ ማለት ነው አይደለ? ጥቁሩን ጥቁር ይላል፣ ነጩን ነጭ ይላል። ፍርድ ማለት እስር ቤት የሚገባውን ይወስናል፣ ከእስር ቤት ውጪ ነፃ ሆኖ የሚውለውን ደግሞ ይወስናል። ፍርድ እንደዛ ነው አይደለም? ለዛ የእግዚአብሔር ቃል አሁንም ዘፍጥረት 1 ላይ የእግዚአብሔር ቃል ሲመጣ የሰነጠቀው ጨለማን ከቀን ነው አይደለም? ጨለማ ወደዛ ሂድ፣ ቀን ደግሞ ወደዚህ። በራስህ የራስ ግዛቱን ይሰጣል። ወደዛ የሚገባውን ወደ እስር ቤት የሚገባውን ያስገባዋል። ጻድቅ የሆነ ፈራጅ የሆነ ቃል ነው። ለዛ ምን ይላል? ይሄ ፍርድ የመሰለ የሚሰነጥቀው ቃል ሲመጣ ያስጨንቃል። ምክንያቱም ያሳየኛል፣ ይሄ ነገር መለየት አለበት ይለኛል። እዚህ ጋር አይገባውም፣ አንተ በቅድስና ልትሄድ ስለቆረጥ ይሄ ለቅድስና መንገድ አይበጅም ብሎ ይለያል። ከዛ ይሄ ያስጨንቃል። ምክንያቱም እየፈረደብን ነው፣ ቃሉ እየመረመረን ነው፣ እየቆነጠጠንም ነው አንዳንድ ጊዜ። እና ይሄን ስታደርግ በታማኝነት እንደሆነ አወቅሁ። እግዚአብሔር ሲያስጨንቀን፣ አንዳንድ መከራዎችን ሲፈቅድ፣ አንዳንድ ሌሊቶችን ሲፈቅድ ለመልካም ነው። ለምን? እግዚአብሔር መልካም ስለሆነ። ከእግዚአብሔር መልካም ነገር ብቻ ነው የሚወጣው። አያችሁ፣ ሌሊቶቹም መልካም ናቸው። ከእግዚአብሔር ዘንድ የተላከ መከራ ከሆነ መልካም ነው። ለዛ ይሄን አውቃለሁ በቃል ይላል 76 ለአገልጋይ በገባው ቃል መሰረት ምህረት ለመጽናናት ትሁነኝ። ዋው! ይሄ ቃል ይደገማል አይደለ? ቁጥር 76 ቁጥር 65 ላይ ይመጣል። ከዛ ደግሞ ቁጥር 49 ላይም ደግሞ አለ። ይሄ አገልጋይ ብዙ ጊዜ ቃል ተገብቶለታል። ብዙ ጊዜ እግዚአብሔር ደግሞ ይሄን ቃሉን ይጠብቅለታል።
ለአገልጋዩ እግዚአብሔር ቃሉን ይጠብቃል፣ ለዛ ምህረቱ ለመጽናናት ትሁነኝ ይላል። ለመጽናናት ትሁነኝ የእግዚአብሔር ምህረት፣ ያ ሄሴድ የምንለው ያ የማይለዋወጠው ጽኑ የሆነው የእግዚአብሔር ፍቅር ያጽናናል። 77 ሕግ ደስታዬ ነውና በሕይወት ኖር ዘንድ ቸርነት ትምጣልኝ። የእግዚአብሔር ቃል የኛ ደስታችን ነው። የእግዚአብሔር ቃል ሕያው የሚያደርገን ነው አይደለ? ቃል ትምጣልኝ ሕያው ሆናለሁ ብሏል ከዚህ ቀደም። ስለዚህ አሁንም በሕይወት እኖር ዘንድ ቸርነት ትምጣልኝ። ሕግ ደስታዬ ናት። ያንተ ቸርነት ተንከባክባ ቤት ታድርሰኝ። ቸርነት ምህረት ይንከባከቡኝ አይደለ? ምህረቱን ቁጥር 76 ላይ ጠቀሰ። ቸርነቱን ደግሞ ቁጥር 77 ላይ ምህረት ቸርነት ተከትለውኛል፣ ተከትለው በቤት ያኖሩኛል፣ ዘላለም እንኖራለን በቤት ቅኔን የተቀኘን የሚል መዝሙር አለ። ስለሱ ቸርነትና ስለሱ ምህረት ነው ይህም ዘማሪ የሚያዜመው። ስለዚህ የእግዚአብሔር ቸርነት የእግዚአብሔር ምህረት እያጽናና ወደ እግዚአብሔር ቤት ያደርሰኛል ይላል። ቁጥር 78 እብሪተኞች ያለ ምክንያት በደል አድርሰውብኛልና ይፈሩ፣ እኔ ግን ትእዛዛትን አሰላስላለሁ። እብሪተኞች አሁንም ይደጋገማሉ አይደል? ቁጥር 69 ላይ ያለ ከዚህ ቀደም ብዙ ጊዜ አይተናቸዋል። እብሪተኞች በራሳቸው ጉልበት፣ በራሳቸው አቅም፣ በራሳቸው ቴክኖሎጂ፣ በራሳቸው ፈቃድ የሚሄዱ ናቸው። የእግዚአብሔርን ፈቃድ አይጠይቁም። የእግዚአብሔር ቃል ምን ይላል አይሉ። እግዚአብሔር ስለኔ ህይወት ምን ሊፈጽም ይፈልጋል ብለው አይጸልዩ። እብሪተኞች እንደሱ አይነት ናቸው። ስለዚህ እነዚህ ምን ያደርጋሉ? ያለ ምክንያት በደል ያደርሱብናል አይደለም? ምክንያቱም ብዙ ሲስተም በእነሱ እጅ ስላለ፣ ብዙ ሲስተም በፈሪሃ እግዚአብሔር እጅ ባለው ሰው አይደለም ያለው፣ በእነሱ እጅ አይደለም ያለው፣ በጻድቅ እጅ አይደለም ያለው። ብዙ ሲስተም ያለው በእብሪተኞች እጅ ነው። ስለዚህ ስደት ይመጣብናል፣ ስደት ያደርሱብናል። ይሄ ህይወት ስለመረጥን ደስ አይላቸውም፣ ይሄ የመረጥነውን ህይወት። እነሱ ግን መጨረሻ ቀን ምንድነው እድላቸው? ያፍራሉ፣ ይፈራሉ አይደለ? ይፈሩ ይላል፣ ያፍራሉ። አንድ ቀን በዚህ መንገድ አይቀጥልም። አንድ ቀን ነገሮች ይቀያየራሉ። አንድ ቀን ባቢሎን ትዘቀዘቃለች፣ አንድ ቀን ጽዮን ወደ ላይ ትወጣለች አይደለ? ጽዮን አሁን ፈራርሳ ምናምን በቃ አቅም የላትም ብለው ነው እብሪተኞች የሚጨፍሩት። አንድ ቀን ደግሞ ይመጣል፣ እግዚአብሔር እብሪተኞችን የሚቀጣበት ቀን ይመጣል። አንድ ቀን ደግሞ ያፍራሉ ይላል። ለዛ እኔ ሁልጊዜ ምንድነው ማደርገው? ትእዛዛትን በማሰላሰል እቀጥላለሁ ይላል። የእግዚአብሔርን ቃል በመፍራት በማሰላሰል እቀጥላለሁ። 79 አንተን የሚፈሩ ምስክርነትንም የሚያውቁ ወደ እኔ ይመለሱ፣ እኔ እንዳላፍር ልቤ በስርዓት ፍጹም ይሁን። ፈሪሃ እግዚአብሔር ያላቸው ሰዎች ወደ እኔ ይመለሱ አይደለ? ከዚህ ቀደም ምን አይነት ባልንጀሮች አሉኝ ይላል ቁጥር 63 ስርዓቱን የሚጠብቁ አይደል? ቃሉን የሚታዘዙ። እኔ ማፈራው በእኔ ህይወት ላይ ግብአት እንዲሰጡኝ የምፈቅድላቸው ሰዎች ፈሪሃ እግዚአብሔር ያላቸውን ቃሉን የሚፈሩ ቃሉን የሚታዘዙ ሰዎች እነሱን እፈቅድላቸዋለሁ ይላል። እና እነሱ ወደ እኔ ይመለሱ። ምን ማለቱ ነው? ወደ እኔ ይመለሱ ሲል በእኔ መንገድ እንዲሄዱ ፈቅዳለሁ አይደለ? አብሬያቸው ሄዳለሁ። የጀመርነውን መንገድ አብረን እንድንሄድ ፈቅዳለሁ ይላል። ወደ እኔ ይመለሱ ይላል። ስለዚህ ፈሪሃ እግዚአብሔር አላችሁ፣ ምስክርነቱንም ታውቃላችሁ። ኑ አብራችሁኝ ጽዮንን እንገስግስ፣ ጽዮንን እንውረሳት ይላል። ወደ ጽዮን እንቀጥል ይላል። እኔ እንዳላፍር መደምደሚያው ልቤ በስርዓት ፍጹም ይሁን ይላል። ቁጥር 78 ላይ ማን ናቸው የሚያፍሩት? እብሪተኞች አይደለም? እኛ የነሱ ተቃራኒ ነን። እኛ አናፍርም። እኛ እንዳናፍር ምንድነው የሚያደርገው? ቃሉን በልባችን ውስጥ ስንቅር ቅርቅር ያደርገዋል። እሱ ነው ልቤ በስርዓት ፍጹም ይሁን ይላል። ልባችን እዛ ይሄ ሙሉ ወይም ደግሞ ምልኡ ይሉታል ግዕዝ ላይ፣ ምሉ የሆነ እድገት ላይ የሚደርሰው ቃሉን ስንመገብ ነው አይደለ? ማለትም በስሜት በአስተሳሰብ በፈቃድ ሌላ ምንድነው? በብርታት
በጉልበታችን ምሉ የሆነ ፍጽምና ላይ የምንደርሰው ቃሉ ውስጣችን ሲቀረቀር ነው። ውስጣችን ገብቶ በቃ ስፍራ ደልደል አድርጎ ሲይዝ እኛ ፍጹም የሆነ ልብ ይኖረናል ማለት ነው። ስለዚህ የእግዚአብሔር ቃል ልባችንን ፍጹም ያደርገዋል። ቅድም እንደጀመርነው ነው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲነግራቸው ከነገርኳችሁ ቃል የተነሳ እናንተ ምንድናችሁ? ንጹሃን ናችሁ። የእግዚአብሔር ቃል ያነጻል፣ ያጥባል፣ ፍጽምና የሚባለው ስቴጅ ላይ ያደርሳል። የእግዚአብሔር ቃል ብርቱ ነው። የእግዚአብሔር ቃል ፍጹም ያደርጋል። እኛን እንዳናፍር ያበቃናል። እኛ አናፍርም፣ እንደ እብሪተኞች አንሆንም። እነሱ የሰቡት የወፈሩት በሌላ ነገር ነው አይደል? እኛ ግን መግቦታችን ለነፍሳችን የሰጠነው መግቦት የእግዚአብሔርን ቃል ነው። ስለዚህ እኛ አናፍርም ብሎ የዛሬውን ክፍል እዚህ ጋር ይደመድምልናል። እግዚአብሔር ይርዳን። አሜን። እግዚአብሔር ጸጋውን ያብዛልን። በቃሉ ውስጥ ያለውን ጸጋ ይጨምርልን። በቃሉ ውስጥ ያለውን ፍጽምና እዛ ስቴጅ ላይ ያድርሰን። እግዚአብሔር በቃሉ እንዳናፍር ያብቃን። እግዚአብሔር ይባርካችሁ።